በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደገና እግዚአብሔር አምላካችን ይህንን ጊዜ ይህንን ሰዓት ስለሰጠን ክብርና ምስጋና ለተቀደሰ ስሙ ይሁን። ባለፉት 4 እና 5 ቀናት ውስጥ እግዚአብሔር አምላካችን በቅዱስ ዳዊት መዝሙር አማካኝነት እየባረከን እየቀደሰን ነው ያለነው። ብዙዎች ወንድሞች እህቶች አባቶችና እናቶች በስልክም በኢሜይልም ጸሎታችሁን ድጋፋችሁን እየገለጻችሁልን ነው። እግዚአብሔር አምላካችን የቤተ ክርስቲያን አምላክ ይጠብቅልን እንላለን። በዛሬው ዕለትም መዝሙረ ዳዊት መዝሙር 5ን እንቀጥላለን። ወደ ትምህርታችን ከመግባታችን በፊት ምናልባት እንዴት አድርገን ነው ይህንን በየቀኑ የሚደረገውን ማለት ፖስት የሚደረገውን መዝሙር ማግኘት የምንችለው ብላችሁ ለጠየቃችሁን በቀላሉ ከስክሪኑ አጠገብ ሰብስክራይብ የሚለውን ከነካችሁ እና ኢሜይላችሁን ከከተታችሁ እኛ አዲስ ቪዲዮ ፖስት ባደረግን ቁጥር በቀጥታ ያንን ታገኛላችሁ ማለት ነው። በኢሜይል ይነግሯችኋል ይሄንን ቪዲዮ ፖስት አድርገዋል ብለው ይነግሯችኋል የዩቲዩብ ዌብሳይት ሰዎች ማለት ነው። እና እግዚአብሔር ደግሞ እንዲረዳን እኛንም ትጋቱን እንዲሰጠን ለቤተ ክርስቲያን ይጠቅማል የምንለውን በዚህ ዘመን እግዚአብሔር የሚያስተምረንን የሚመክረንን እንድናቀርብ እግዚአብሔር እንዲረዳን ጸልዩልን። እንደተናገርነው እንድንኖር እንደሰበክነው እንድንኖር ከዚህ ሁሉ ጋር ግን ደግመን ደጋግመን የምንናገረው ማናቸውም ጥያቄዎች በቤተ ክርስቲያን ጉዳይ በማህበራዊ ኑሮ በግል ህይወት ማናቸውም ጥያቄዎች ካላችሁ እንድትልኩልን በእግዚአብሔር ስም እንጠይቃለን። በተለይ ደግሞ ስትጽፉልን የግዴታ ስማችሁን መጥቀስ የለባችሁም። በብዕር ስምም መጠቀም ትችላላችሁ። ጥያቄያችሁን ከላካችሁልን ግን እኛ ለሁሉም በሚጠቅም መንገድ ትምህርቱን ለመስጠት እንሞክራለን። መዝሙረ ዳዊት መዝሙር 5 አቤቱ ቃሌን አድምጥ ጩኸቴንም አስተውል። የልመናዬን ቃል አድምጥ። ንጉሴና አምላኬ ሆይ አቤቱ ወዳንተ ጸልያለሁና በማለዳ ድምጼን ትሰማለህ። በማለዳ በፊትህ ቆማለሁ እጠብቃለሁ። አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋር አያድርም። በከንቱ የሚመኩ በዓይኖች ፊት አይኖሩም። ክፉ አድራጊዎችን ሁሉ ጠላህ። ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ። አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና ልባቸውም ከንቱ ነው። ጉሮሯቸው የተከፈተ መቃብር ነው። በምላሳቸው ይሸነግላሉ። አቤቱ ፍረድባቸው፣ በምክራቸውም ይውደቁ። ስለ ክፋታቸውም ብዛት አሳዳቸው። እነርሱ አምፀውብሃልና በአንተ የሚታመኑት ሁሉ ግን ደስ ይላቸዋል። ለዘላለሙ ደስ ይላቸዋል፣ እነርሱንም ትጠብቃለህ። ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልከን ይላል አምላከ ዳዊት ልዑል እግዚአብሔር። ይህንን ቃሉን ስለሰጠን ስሙ ይክበር ይመስገን አሜን። ይህ በዛሬው ዕለት የምናጠናው መዝሙር በቤተ ክርስቲያናችን ተወዳጅ ከሆኑት መዝሙራት አንዱ ነው። ቃሌ አጽም እግዚኦ ወለቡ ጽራህየ፣ ጩኸቴን አድምጥ ቃሌን ስማ እያሉ አባቶች ሌት ተቀን ከሚያመሰግኑበት እግዚአብሔርን ከሚያከብሩባቸው መዝሙራት አንዱ መዝሙር ነው። በዚህ ይህንን መዝሙር ለምን ተጻፈ የሚለውን አብዛኞቻችን በያዝነው መዝሙረ ዳዊት ላይ ለመዘምራን አለቃ በዋሽንት የዳዊት መዝሙር ይላል። አባቶቻችን ደግሞ በትርጓሜያቸው ይህ መዝሙር ከባቢሎን ምርኮ በኋላ ለመጡት ህዝቦች የዘመሩት መዝሙር ነው ብለው ለቀሩት ለቅሬታዎቹ የተዘመረ መዝሙር አድርገውት ተርጉመውታል። በዚህም ሆነ በዚያ በዚህ መዝሙር ውስጥ ግን ታላላቅ ቃላትን እናገኛለን። ቅዱስ ዳዊት
በዚህ መዝሙር ውስጥ እግዚአብሔር እንዲመራው እግዚአብሔር እንዲሰማው እግዚአብሔርንም ደግሞ መጠበቅ የሚችልበትን መንገድ እግዚአብሔር እንዲሰጠው ሲለምን እናገኛለን። ባለፈው ባየነው መዝሙር በመዝሙር 4 ላይ እግዚአብሔርን መጠበቅ ምን ያህል ታላቅ ነገር እንደሆነ አስተውለናል። አባቶቻችን ያንን መዝሙር ከማኒ ለዚህ ዓለም ሰራይ መጋቢ የለውም ለዚህ ዓለም ፈጣሪ አስገኝ የለውም ብሎ በካደው ከማኒ ጋር አነጻጽረውት ተርጉመውልናል። በዚህ መዝሙር ላይ ግን ዳዊት ምን ይላል? አቤቱ ወደ አንተ ጸልያለሁና በማለዳ ድምጼን ትሰማለህ፣ በማለዳ በፊትህ ቆማለሁ እጠብቃለሁ ይላል። ልክ አንድ ከተማን የሚጠብቅ ሰው ከተማውን እየጠበቀ በሰገነት ላይ ቆሞ ወጪ ገቢውን እንደሚያይ እንደማይተኛ ቅዱስ ዳዊትም እግዚአብሔር አምላኩን በጸሎት ሰገነት ላይ ቁጭ ብሎ እንደሚጠብቅ ይነግረናል። ኢዮብም ይሄንን ነበር ያለው። ስጋዬን በጥርሴ እይዛለሁ ቢገለኝም እንኳን እርሱን ጠብቃለሁ። ባለፈው እንዳልነው መጠበቅ ከባድ ነው። ግን ዳዊት ምን ይላል? እግዚአብሔር ሆይ ጩኸቴን ስማኝ፣ ጩኸቴን አድምጥ፣ አስተውልልኝ፣ ቃሌን ስማኝ። ከዛ በኋላ ግን አንተ ለምትሰጠኝ መልስ ግን አንተን ነው መጠብቀው። ወደ ቀኝም አልልም ወደ ግራም አልልም። ብቻ በሕይወቴ ዘመን አንተ እንድትመራኝ በኑሮዬ አንተ እንድትመራኝ አንተን እፈልጋለሁ አንተን እከተላለሁ ሲል እናያለን። በመቀጠልም ቅዱስ ዳዊት ከራሱ ባሻገር ደግሞ ወደ ሌሎች ሄድና ሐሰትን እንዴት እንደሚጠላ ክፋትን እንዴት እንደሚጠላ ይነግረናል። ከክፉ አድራጊዎች ጋር ህብረት ለማድረግ እንደማይፈልግ አንዳንድ ጊዜ ጸሎታችንን ስንጠብቅ የፈለግነውን ነገር ከእግዚአብሔር ለማግኘት በመንፈልግበት ጊዜ አንዳንዴ ጸሎታችን በሚዘገይበት ጊዜ ካልሆኑ ሰዎች ጋር አካሄዳችንን ማድረግ ይቀናናል። የለም እግዚአብሔርን መጠበቅ ስንፍና ነው፣ እግዚአብሔርን መጠበቅ ምንም አያደርግልኝም፣ ስለዚህ ይሄን ባደርግ ያንን ባደርግ ብለን ወደ ሌላ አቅጣጫ እንሄዳለን። ካልሆኑ ሰዎች ጋር መዋል እንጀምራለን። ትዳራችንን አደጋ ላይ እንጨምራለን። ሌላም ነገር እናደርጋለን። ቅዱስ ዳዊት ግን አመፃን፣ ክፋትን፣ ሐሰትን እንዴት እንደሚጠላና እንዴት እንደሚያየው ከተናገረው ቃል እናያለን። አንዳንድ ሰዎች ይህንን የቅዱስ ዳዊትን መዝሙር መቀበል በጣም ይከብዳቸዋል። ነገር ግን ሁሉ ጊዜ የእግዚአብሔር ሰው አመፅንና አመፅ አድራጊዎችን ይርቃል። እንዲያውም ጀሮም የተባለው ኢያሮኒሞስ ተብሎ የሚታወቀው የቤተ ክርስቲያን ሊቅ ምን ነበር ያለው? በዚህ ቦታ ላይ ሐሰትን ዳዊት ሲጠላ ተመልከቱ አለ። ሐሰትን ዳዊት እንዴት እንደሚያንገፈግፈው እንዴት እንደሚርቀው እንዲያውም ሐሰትን የሚያደርጉ ይፈረድባቸዋል ይላል። ከሁሉ በላይ የሚፈረድባቸው በእግዚአብሔር ላይ ሐሰትን የሚናገሩ የሐሰት አስተማሪዎች ናቸው ብሎ ይናገራል። ምክንያቱም እነርሱ ስተው ሌሎችን እንደሚያሳስቱ ነው። ነገር ግን መጨረሻውን ተመልከቱ። ቁጥር 11 ላይ ባንተ የሚታመኑ ሁሉ ግን ሐሰትን የሚያደርጉ ሐሰትን የሚናገሩ በሐሰት የሚጓዙ እግዚአብሔር ይፈርድባቸዋል። ባንተ የሚታመኑ ግን ምን ይሆናሉ ነው የሚለው? ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል፣ እነርሱንም ትጠብቃለህ። ስለዚህ ቅዱስ ዳዊት ምንድነው የሚለው? ጸሎቴን ስማኝ፣ አንተን እጠብቃለሁ፣ ባንተ እታመናለሁ። አምላኬ ባንተ የሚታመኑ ግን ለዘላለም ደስ ይላቸዋል፣ አንተ ትጠብቃቸዋለህና። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ በርሱ ነው ወይ ደስ የሚለን? እርሱን እንጠብቃለን ወይ? አምላከ ዳዊት ልዑል እግዚአብሔር አሁንም በርሱ ላይ እንድንታመን እርሱን እንድንጠብቅ እንዲረዳን ቅዱስ ፈቃዱ ይሁን። አሜን።